በስተመጨረሻም ዝና ተሸኘ። የመጨረሻ ትንፋሹ ብሩክ ያለበትን ቦታ እየለፈለፈ ነበር። መድብል ንዴቱን መቆጣጠር ስላቃተው ዝናን ፈጽሞ ሊለቀው አልቻለም። ማህሌት ዛሬ ለመጀመሪያ ጊዜ ማቅ ለበሰች። ለመሆኑ ማህሌት ላይ የተወሰደው እርምጃ ምንድን ነው? ኤፍራታንስ ምን አደረጓት የሚለውን መድብልስ እጁን ሰጠ ወይስ አልሰጠም የሚለውን በአጠቃላይ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሮ ቪዲዮውን በመሀል አስገባላችኋለሁ። መድብል ዝና ላይ ከባድ እርምጃ ላለመውሰድ የቻለውን ነገር አድርጓል። ብሩክ ያለበትን ቦታ ከነገርከኝ ምንም አላደርግህም ብሎ ቃል ቢገባለትም ዝና ግን ፈጽሞ በዛ ነገር አልተስማማም ነበር። መድብል እንዳመረረና ዝና ላይ እስከ ወዲያኛው የሚያሸኘው አማራጭ እንደወሰነ ሲያውቅ ግን ጉሮሮ ታንቆ ያለ ብሩክ ያለበትን ቦታ ተናግሮ ነበር። ወዲያው እንደተናገረም አንገቱን ቢለቀውም ዝና ሊተርፍ አልቻለም። በስተ መጨረሻም በአንተ ምክንያት መልሽ እስር ቤት ልገባ ነው በማለት መድብል በዝና ላይ ሲጮህ ነበረ። ዝና ግን የተረፈም አልመሰለኝም። የዝና ሰዎች ወደ ማህሌት እየደወሉ ዝና የት እንደደረሰ የት እንደሆነና በተለይ ደግሞ በኤፍራታ በኩል ሌላ ሰው አጥምዶት ከሆነ ኤፍራታ እንደማትተርፍም እየተነገራት ነበረ። እንግዲህ ካሳለፍነው ፓርት ላይም ለማህሌት ተደውሎ ዝና ስልኩ እንደተዘጋና ስልኩ እስከ ዛሬ ተዘግቶባቸው እንደማያውቅ ዛሬ ግን ያልጠበቀው ነገር እንደገጠመው ነበረ እየነገሯት የነበረው። ዝና አንድ ነገር ሆነ ማለት ኤፍራታ በህይወት መቆየት እንደሌለባትም ሲነግሯት ነበር። ኤፍራታ ይሄንን ፈርታ ለመድብል ብትናገር መድብል ደግሞ ከሀዲ ሰው እኔ ፈጽሞ ነው የምጠላው፣ ካሁን በኋላ በፊት የሰጠውሽን ቦታ ልሰጥሽ አልችልም በማለት የሚያስፈራሩሽ ሰዎች ከመጡ ወደ እኔ ላኪያቸውም ብሎ ተናግሯል። ዝና በመሰወሩ ምክንያት ኤፍራታንም ወስደዋታል። ኤፍራታ ካሁን በፊት እየፈራሁ ነው ብላ ለመድብል ብትናገርም መድብል ደግሞ ምንም የሚተባበራት ነገር እንደሌለና የእኔና አንቺ ግንኙነት ያለቀው ያኔ ስትከጅኝ ነው በማለት ከነገራትም በኋላ ማህሌት እየደወሉ ያስጨነቋት ጊዜ ኤፍራታ ያለችበትን በመናገር እቤት ድረስ ኤፍራታን መጥተው እንዲወስዷት ሆነዋል። ኤፍራታ ይህንን ፈርታ ነበር ቀደም ሲል ለመድብል እየነገረችው ያለችው። መድብል ግን ካሁን በፊትም አምኜሽ ስለከዳሽኝ ካሁን በኋላም በምንም አይነት መንገድ አንቺን ላምንሽ ስለማልችል ፈጽሞ የምተባበረሽ ነገር የለኝም፣ የምተባበረሽ ነገር ቢኖረኝም ሰዎችን ወደ እንድትልኪያቸው ነው ብሎም ነበረ። አሁን ላይ ኤፍራታ ላይ እየተወሰደ ያለው እርምጃ አንቺ ነሽ ያስጠመድሽው ባላሰበው መልኩ በማለት ኤፍራታ ምናልባትም ዝና ያለበትን ቦታ ትጠቁመናለች ብለው ነው እነሱም ኤፍራታን የወሰዷት። ኤፍራታን ከባድ እርምጃ እንደሚወሰድባትም ቀደም ሲል ከዝና እየተደመጠ ነገር ነው። ምክንያቱም መድብልን ለማስወገድ የምትተባበራቸው መስሏቸው እንደዚሁም ደግሞ ያቀዱት እቅድ ተሳክቶ እስከ መጨረሻው የሰመረላቸው ስለመሰላቸው መረጃ ለማጥፋት ግዴታ ኤፍራታን መወገድ አለባት ብለው አስበው ነበረ። ኤፍራታ አሁን ላይ ለመድብል ተባበረችም አልተባበረችም መጥፊያዋ በእነሱ እጅ እንደሆነ ነው እያሳየ ያለው። ኤፍራታ በጣም ፈርታለች። የሚጠይቋትን ነገር ሁሉ ለመናገርም ፈቃደኛ ሆናለች። ከዚህ ህይወትም እኔ ምንም የሚመለከተኝ ነገር የለም በማለትም ተናግራለች። ማህሌት የተወሰነ ጊዜ ያስባበት ነበረ ኤፍራታን አሳልፋ ላለመስጠት። ምክንያቱም ኤፍራታ መድብል ተወግዷል ብላ ስለነገረቻት ማህሌት በዚህ ዜና ላይ በጣም ደስተኛ ስለነበረች ነበር። ምናልባት ዝና ደግሞ እሱን አርቆ ለመውሰድ ሄዶ ይሆናል እንጂ መድብል ከተወገደ ዝና ምንም አይሆንም የሚል እንደዚሁም ደግሞ እኔም ለራሴ ብዙ ነጻነት ይኖረኛል የሚል ተስፋ ነበራት። አሁን ላይ ግን መድብል በህይወት መቆየቱን በህይወት መኖሩን ስታውቅ
ኤፍራታን እንዲይዟት ስትተባበራቸው ነበረ። በፊት ኤፍራታ ላይ አንዳንድ ነገሮችን ለመሸፋፈን እየደወሉ ሲጠይቋትም አንዳንድ ነገሮችን ግልጽ ላለማድረግ እየሞከረች ነበረ። ምንም ቢሆን ኤፍራታ በክፉ ጊዜ ወደ ቤቷ ያስጠጋችኝ ሴት ናት በማለት ጥሩ ቦታ እየሰጠቻትና በቻለችው አቅም ለኤፍራታ ለመወገን እየሞከረች ነበር። እንደዚሁም በዝናና በማህሌት መካከል ያለው ግንኙነት ከቀን ወደ ቀን እየተስተካከለ ስለመጣ እንደዚሁም የማህሌት ስራ እንደዚሁ ከገቢዋ ጋር የጨመረ ስለሆነ አሁን ላይ ይበልጥ እየተቀራረቡም ስላሉ ምናልባት ዝና ይወደኛል፣ ያፈቅረኛል የሚል ግምትም ስላላት በጣም ደስተኛ ስለነበረች እና የወደፊት ተስፋ በዝና ላይ ስለነበራት ነበር። አሁን ላይ ግን ዝና በህይወት እንደሌለ ስትሰማ ማህሌትም በኤፍራታ ላይ ከባድ እርምጃ እንዲወሰድ ለራሷ ደውላ ነበረ ጠቁማ ያስያዘቻት። ዝናን አስወግድሽ ማለት በዙሪያው ያሉትን ሰዎች አስወግድሽ ማለት አይደለም። ሌሎች ከዝና የሚበልጡ ጨካኝ ሰዎች አሉ ስትልም ተደምጣለች። እያንዳንዱ ዝና ላይ ባደረጋችሁት በደል እጃችሁ ያለበት ሰዎች ላይ ሁሉ እርምጃ ወስዳለሁ። ይህንን ለማድረግ ደግሞ የሚያግዙኝ የዝና ጓደኞችና የእሱ ባልደረቦች አሉ በማለት እኔም ከነሱ ውስጥ አንዷ ነኝ በማለት ለዝና ወገቧን ይዛ ስትከራከርለት የነበረች ሴት ናት። ዝና የት ነው ያለው? ህይወቱ ባይኖርም ቢኖርም የት ቦታ ነው ልናገኘው የምንችለው ብለውም ሲጠይቋት ነበረ ማህሌትን። ማህሌት በአሁኑ ላይ ዝናን ለማግኘት ምንም መፍትሄ እንደሌላትና ይልቁንስ ቤት ቁጭ ብላ ብቻዋን እያለቀሰች እንደሆነ ነበር የነገረቻቸው። የአንቺ ማልቀስ አንቺን ከአደጋ ሊያስጥልሽ አይችልም በማለትም ሲያስፈራሯት ነበረ። ኤፍራታ አንቺ ቤት ነው ይህን ሁሉ ነገር እያደረገችው እና በዚህ ነገር ላይ አንቺስ እጅሽ እንደሌለበት እንዴት ልናምንሽ እንችላለን? በማለት ካሌብ ቀጥታ ወደ ማህሌት በመደወል ሲያስፈራራት ነበረ። አሁን ላይ ማህሌት ልቧ ተሰብሮ ኤፍራታንም አታ ዝናንም አታ ህይወቷ ተስፋ ሳይኖረው እንደዚሁ አዝናን ያለችው። እውነት ለመናገር የዝናን ህልፈተ ህይወት ሲሰሙ እነ ሞገስም አዝነዋል። ዝና መሞት የሌለበት ሰው ነው በማለትም ተናግረዋል። ብዙ ወንጀሎችን ስለሰራ ምድር ላይ የተወሰነ ጊዜ እየተሰቃየ ቢቆይ ጥሩ ነበርም ሲሉ ተደምጠዋል። በተለይ ሉላ ለሱ ሞት አልመኝለትም ስትል ነበረ። ምክንያቱም በምድር ላይ ብዙ ስላሰቃየኝ እኔ ምድር ላይ ብዙ ሲሰቃይ ማየት እፈልግ ነበር ስትል ተናግራለች። በአሁኑ ላይ ከዝና ጋር ያላት ክስ እንደተቋረጠ ቢሆንም በአሁኑ ላይ ግን በነጻነት ከዝና ጋር ያላትን ክስ ለማስቀጠል ወስና የተነሳች ቢሆንም በመሀል ላይ ግን ህልፈተ ህይወቱን ስትሰማ በጣም ተደናግጣለች። የእሱን ሀብትም ግማሽ እካፈላለሁ ስትል የነበረችውን አሁን ላይ በህይወት የለም ስትባል ሀሳቧን የቀየረች ይመስላል። እንዳለ ቤቱንም ንብረቱንም ተጸይፋ ከሱ መራቅ ብቻ እንደምትፈልግና በሱ ምክንያት የሞገስ ንብረት የታገደበት ንብረቱ ሙሉ ለሙሉ ተፈቶለት ወደ ስራ እንዲዞር ሁለታቸውም ሰርተው ለመለወጥ የወሰኑ ይመስላሉ ሞገስና ሉላ። ሞገስና ሉላ እስከ መጨረሻው ድረስ ችግራቸው ተወገደ የሚባለው ግን የዝና ባልደረቦች በዝና ህልፈተ ህይወት ምክንያት የሞገስ እጅ እንደሌለበት ካመኑ ብቻ ነው። በአሁኑ ላይ ሁሉንም ዝና እንደዚህ ሊሆን የዳረጉት ሰዎች ሁሉ ዋጋቸውን ይከፍላሉ በማለት የዝና ባልደረቦች በየቦታው እየተሯሯጡ ይገኛሉ። መድብል ደግሞ ምንም ብታደርጉ እኔን አታገኙኝም በማለት እየዛተባቸው ይገኛል። እንደሚታወቀው ኤፍራታንም ወስደዋታል። ኤፍራታም የቻለችውን ያክል የምታውቀውን ቀርቶ የማታውቀውን ነገር እንድትናገር እያደረጓት ነው። ኤፍራታ እንኳንስ እንደዚህ ታስራ እንኳንስ ጨለማ ክፍል ገብታ ይቅርና በኖርማል ጥያቄ ለራሱ የምትፈራና አድርጌ የተባለችውን ነገር ሁሉ የምታደርግ ሰው ናት። በአሁኑ ላይ ስለ መድብል እንደዚሁም ደግሞ ስለ ብሩክ ቤተሰቦች ሁሉንም በዝርዝር ትናገራለች ተብሎ ይፈራል።
ዳጣ በበኩሏ በዝና መታሰር በዝና መታገት ደስተኛ ብትሆንም ይሄ የተወሰደበት እርምጃ ግን በጣም እንዳስፈራት ሞትን በጣም እንደምትፈራም ደጋግማ ትናገራለች። ዝናን እንደዚሁ እግሩን አስረን እንደዚሁ እያየነው ስናሰቃየው ብቻ ነበር ደስ የሚለኝ እንጂ ይሄን ሞት የሚባለውን ነገር ግን በጣም እፈራለሁ ስትልም ተደምጣለች። ሞጌም ሞት ፍትሃዊ የሆነ ነገር ስለሆነ በጣም ነው የምወደው። ለሀብታሙም፣ ለድሃውም፣ ለኃይለኞችም፣ ለበደለኞችም፣ ለተበደሉ ሰዎችም ለሁሉም የማይቀር ፍትሃዊ የሆነ ነገር ስለሆነ በፍትሃዊነት ወደዋለሁ ብሏል። ዳጣ ደግሞ ምድር ላይ ዘላለም ብቆይ ደስ ይለኛል ስትልም ተደምጣለች። በተለይ በአሁኑ በዝና ላይ በደረሰው ነገር በጣም አዝነዋል። ይሁን እንጂ ከሁላቸውም በላይ ያዘነው መድብል ነው። ምክንያቱም ዝና ጠፋ ማለት በብሩክ ዙሪያ መረጃ ማግኘት አይችሉም ማለት ነው። ዝና በምን ምክንያት ይሄ አደጋ እንደደረሰበት ለምን እንደታገተ እነማን እንዳገቱት ሁሉ እነ ካሌብ ስለሚያውቁ ዝና ላይ እርምጃ ተወሰደ የሚለውን ነገር ሲያውቁ ብሩክ ላይ ከባድ እርምጃ እንዳይወስዱ በማለት ይህ ዜና ከሶስታቸው ውጪ እንዳይወጣ ተደርጓል። ምክንያቱም በሚስጥር ይዘው ዝናን ለማስረከብ እነዛን ብሩክን እንዲያስረክቧቸው ለማድረግ እየተሞከረ ነው ያለው። እስኪ በቀጣይስ ምን ይፈጠራል? ይህስ እቅዳቸው ሲሰምራል አይሰምርም የሚለውን የምናየው ይሆናል። የዝና ህልፈተ ህይወት እውነት ነው ወይስ ውሸት ነው የሚለውን ምክንያቱም በጣም ደግሞ መናገር አይችልም ነበር። በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ።